ምክር ፈልጌ ነበር። እሺ ንገሪ። ቢስሚላ ፈራሁ። 99 ጊዜ ሪኩዌስት ላኩ ብለሽኝ ያስገባው ለዚህ ነው። ልክ ነህ። ማንን ነው መፈሪ? አይ የመጀመሪያ ጊዜ ነው ላይቭ ላይ ገብቼ ሳውራ ማለት ነው። በቃ ከዛሬ ጀምሮ ፍርሃትሽ ይሰበር። ብስሚላ እኔ ባለ ትዳር ነኝ። እሺ የአንድ ልጅ እናት ነኝ። ያኔ ከባለቤቴ ጋር አልተለያየሁም። በአጭሩ ማለት ነው ታሪኩን ሳላንዛዛው እኔና ባሌ አንድ ሰፈር ልጆች ነን ምናምን ተጋብተን ጥሩ ህይወት እየኖርን እያለ ችግር አጋጠመን። ከዛ በዛ በችግር ምክንያት ያው የስራ ሰው ነው፣ ስራ አለው፣ ንብረት አለው ምናምን ጥሩ ህይወት ነው የምንኖረው። ከዛ በሆነ ምክንያት ከቤት ወጣን። ከቤት በወጣንበት ጊዜ ያው አጎቱ ሰው ገሎ ነው ከቤት የወጣ ነው ማለት ነው። የእናቱ ወንድም ሰው ገሎ፣ በዛ ምክንያት ሰፈር ምናምን ለቀን ሄድን። እኔ የ3 ወር ነፍሰ ጡር ነበርኩኝ። ከዛ በኋላ እሱን ተከትዬ አገር ለአገር ዞራለሁ። በቃ በሄደበት እከተላለሁ ምናምን። ይህን ብዙ ነገር ሳሳልፍ የገዳይ ቤተሰብ እኔን ቤተሰቤን ምናምን ሲያሸማቅቀኝ የ3 ወር ነፍሰ ጡር ነበርኩ። ያ ልጅ ተወለደ። ባልሽ ነው እንደዛ የሚለው? ኖ የእናቱ ወንድም ሰው ገሎ ማለት ነው ባለቤቴ። ከዛ በዛ በግድያው ምክንያት ከሰፈር ለቀቅን፣ ሌላ ቦታ ሄድን፣ ገጠር ለገጠር በቃ ከአንድ ቤት አንዱ ቤት ሰፈር ስንቀይር ቤት እየተከራየን ምናምን ስንል የ3 ወር ነፍሰ ጡር ነበርኩኝ፣ ወለድኩ። ከዛ ከወለድኩኝ በኋላ ቤተሰብ ፋሚሊ ጋር ምናምን ወልጄ ልጅን ይዤ ሄድኩኝ። እየኖርን ያለ አሁንም ባለንበት ሰፈር የሆነ ትልቅ ረብሻ ተፈጠረና ያለንበት ሰፈር እንዳለ ሰዎች በሙሉ ይሄ ፋኖና መከላከያ የሚባል ነገር አለ አይደለም፣ ወደዛ ተቀላቀለ ባለቤቴ ማለት ነው። ወደ ፋኖዎቹ ተቀላቀለ። አማራጭ የለውም ነበር በሰዓቱ። ከዛ እዚህ ጋር ባለጋራዎች አሉ፣ እዚህ ጋር ደግሞ በፋኖ ምክንያት በቃ እኔም ቤተሰቦችን በሱ ምክንያት በጣም እየተበጠበጥን መውጫ መግቢያ ያጣሁኝ እኔ ማለት ነው። ከዛ መጨረሻ ላይ ምን አልኩት፣ ልጄ የአመት ከ3 ወር ምናምን ሲሆን አባቴ ታማሚ ነበረ። አባቴን እያስታመምኩኝ ያንን ህፃን ልጅ ይዤ እሱን በጫካ ነው እየተፈለግኩኝ እኔም የፋኖ ሚስት ምናምን እየተባልኩኝ እያሰቃዩኝ አባቴን ሳስታመም ዛሬ አባቴ ጋር ሆኜ ነገ እሸሻለሁ፣ ዛሬ አባቴ ጋር ሆኜ ነገ እሸሻለሁ። ከዛ በቃ ምንም ምክንያት ሳጣ ወደ አረብ ሀገር እሰደዳለሁ አልኩት። አንተም አብረኸኝ ተሰደድ፣ እኔ በአንተ ምክንያት እየተሰቃየሁ ነው፣ ቤተሰቤም እየተሰቃየ ነው። በቃ አንተም ከዚህ ህይወት ወጥተህ እንሰደድ፣ ካልሆነ ኒካህን አውርድልኝ አልኩት። ከዛ እሺ አብረን እንሰደዳለን አለኝ። እኔ ፋዘሬ ሞተ። ፋዘሬን ከቀበርኩ ከ40 ቀን በኋላ ምናምን ለመሰደድ ስወስን በቃ ካልተለያየን ያንተን ኒካ ይዤ አልሄድም፣ ከሆነ አብረን እንሄድ፣ ካልሆነ እንለያይ ስለው እሻለኝ እና በህገ ወጥ በባህር ወደ አረብ ሀገር ተሰደድን። አረብ ሀገር ከተሰደድን በኋላ ሁለታችንም በሰላም ከገባን በኋላ እኔ ተያዝኩኝ፣ እንደገባሁ ማለት ነው። እኔ እንደገባሁኝ ተያዝኩኝ፣ እሱ እየሰራ ነው። አገር ገባሁኝና ወደዛው ፕሮሰስ ጀመርኩኝ፣ ብር እየላክልኝ ማለት ነው። ፕሮሰስ ወደዛው በ3 ወር ምናምን ጨርሼ ፕሮሰስ ወደ ዱባይ መጣሁ። አሁን ዱባይ ከመጣሁኝ በኋላ እኔ እና እሱ መካከል በጣም ብዙ ክፍተትና ብዙ ችግር አለ። ያኔ የልጅ አባት ነው፣ የሰፈሬ ልጅ ነው፣ ወደዋለሁ፣ አከብረዋለሁ። እኔ እና እሱ ለመገናኘት ሀታ ገና ሳንገናኝ ብዙ ስቃይ አይተናል፣ ብዙ መስዋዕትነት ከፍያለሁ፣ ብዙ መስዋዕትነት እሱም ለእኔ ከፍሏል። ግን አሁን እዚህ ከመጣሁኝ በኋላ በሆነ ነገር በቃ ይነጫነጫል፣ የሆነ ነገር ይናገረኛል። እኔ ደግሞ ግልጽ ነኝ፣ ማኩረፍ አልወድም። ችግር ካለብኝ እንዲህ ነው ብሎ ተናግሮኝ ወደዛው ችግሮች መፍታት ነው የምወደው። እሱ ግን ከተነጋገርን ያኮርፋል፣ ለብዙ ጊዜ ይቆጣል ምናምን። ኧረ ተው እንደዚህ አይደለም፣ እኔ እናንተ ብዙ መስዋዕትነት ከፍለናል፣ ተው ምናምን ስለው በቃ አላደል አንተ ከ8 ቀን 15 ቀን ከ15 ቀን ወደ ወር ባለመደዋወል በመካከል ክፍተት ሲፈጠር ሌላ ነገር ነው የሚፈጠረው። እና
ብቻ በጣም ደክም ያለሁኝ በጣም ብዙ ነገር አድርጌ ያለው መጨረሻ ላይ ምን አለኝ መሰለ፣ በቃ እንደዚህ አትጨቃጨቀኝ፣ አንተ ምንም ሰርተን ወደ ሀገር ገብተን የምንለወጥበትን መንገድ እናመቻች፣ እባክህ አትጨቃጨቀኝ። እኔ እናንተ ብዙ መስዋዕትነት ከፍለናል። ዛሬም ነገም ደጋግሜ የምነግርህ ነገር ይሄ ነው። በበደል ላይ ስንበዳደል ታግሰህ ታግሼ እንኑር እያልኩኝ ብዙ ጊዜ ለምነዋለሁ። ከዛ አሁን መጨረሻ ላይ ምን አለኝ፣ አንቺ ጸባይሽ ተቀይሯል፣ የሆነ ያልሆነ ነገር እየተናገርሽ ነው ያለሽው። ብዙ መስዋዕትነት የከፈልሽ ብከፍልልሽም አንቺም ለእኔም ብትከፍሊ ወደ ዱባይ ያመጣሁብሽን ገንዘብ ክፈይኛለኝ ባለቤቴ ማለት ነው። እኔ ደግሞ አልከፍልም አልኩት። ከተመቸው ትይዘኛለህ፣ ካልተመቸው እንለያያለን ምናምን ስለው ብሬን ካልከፈልሽኝ አንለያይም፣ ብሬን እፈልጋለሁ አለኝ። አይ እንደ ሌሎች ሴቶች አሁን ማንኛውም ሴቶች ታውቃለህ፣ ባሉ አልፈታም ካላት እኔ ይሄን ያክል ብር ሰጥቼ ንካዬን ታወርድልኛለህ ምናምን ይላሉ። እንደዛ አልልህም። እኔ ከያዝክ ትይዘኛለህ፣ ካልያዝከኝ ደግሞ ብር ሰጥቼ አንለያይም ብዬ ወስኛለሁኝ። አሁን በዚህ ጉዳይ ላይ አንተ ምን ትመክረኛለህ? መለያየቱ ምክንያቱ ምንድን ነው? ለምሮ የምትለያዩት? በቃ አሁን አረብ ሀገር ነው እሱ ያለው። ስሰማው ለመፋታት የሚያበቃ ነገር አልሰማውም ከንግግርሽ። ገብቶሻል? ለምሮ የምትለያዩት ምንድን ነው? አስገዳጅ ምክንያታችሁ ለመፋታት? በቃ አሁን እሱ ማለት ነው ትንሽ ሰርተን ኢትዮጵያ ገብተን ተገናኝተን እንድንኖር ይፈልጋል። ትንሽ ሰርተን ገብተን የምንኖርበት አሁን በሰፈራችን ላይ ችግር አለብን፣ እየነገርኩህ ነው። እኛ ሰፈር ላይ መኖር አንችልም። የሆነ ቦታ ወጥተህ ለመኖር ደግሞ ብዙ ብር ያስፈልግሃል። ያንን ብር ደግሞ በትንሽ ጊዜ ውስጥ ሰርተን ማግኘት አንችልም። ስለዚህ ብዙ ቆይተን ታግሼ ይሄንን ገንዘብ አንተ ምንም እንትን ብለን ሰርተን ያኔ ጊዜውን አራዝመን ተቻችለን እንገናኛለን ነው ባይነኝ። እሱ ደግሞ በትንሽ ቀናት ውስጥ ካልተገናኘን ባይ ነው። ካልተገናኘን ያው በቃ እኔ የራሴን ህይወት እኖራለሁ አገባለሁ ነው እሱ የሚለው። እሺ እስኪ ሚዩት አድርጊና አዳምጪኝ። አንደኛ ምንም የሚያፋታ ነገር የለም። ሴት ልጅ ብልህ መሆን አለባት። ገብቶሻል? ከወንዱ በተሻለ ብዙ መስዋዕትነት የከፈላችሁበት ነው። አብራችሁ ተሰዳችኋል። ገብቶሻል? አንቺም እዛ ስቴጂ እንደገና ወደ ሀገር ቤት ስትመለሽ እሱ ወደዚህ እንድትመጪ አድርጓል። ብዙ መስዋዕትነት ከፍሏል። አንቺም ከፍለሻል። ይሄ ትንሽ አለመግባባት ነው ማለት ነው። ትንሽ ብልህ ብትሆኝና ወንድ ልጅ እንዴት አድርገሽ መያዝ እንዳለብሽ ያችን የሴትነት ተፈጥሮ የሰጠችሽን ጥበብ ብትጠቀሚያት ማለት ይህ ክርክሩ ሳይሆን የሚጠቅመው ኦኬ፣ አንተ ያልከው ሀሳብ እንዲህ ነው፣ እንዲህ ብናደርግን እኮ ይህን መንገድ በዚህ መንገድ አይተዋል እንዲህ ምናምን ብለሽ ለሱ መታዘዝ ውስጥ ሆነሽ እሱን ለማሸነፍ ብትሞክሪ ጥሩ ይመስለኛል። ምክንያቱም እሱም ክፉ ባል አይደለም። ገብቶሻል አይደል? አብረን እንኑር የሚልሽ ወንድ የለም በዚህ ሰዓት። እንደውም እዛው ሰራ አርጊና ላክላክ አርጊያት ምናምን ብሎ ነው ሊመጻደቅብሽ የሚሞክር። እንገናኝና አብረን እንኑር ካለሽ ይሄ ሰው ሲሪየስሊ የሆነ ህይወት ፈልጓል ማለት ነው። ችግርም የሆነው አንቺ እዛ ስሪ እኔም እዚህ እሰራለሁ ብሩንም እንደሚሆን እናደርገዋለን ምናምን እሱ አሸሼ ገዳሜ እያለ ቢሆን ከሌላ ሰው ጋር እና በጥቂት ቀናት ውስጥ እንገናኝ አይልሽም። ሰው ማይሆን ከሆነ እኔ ራሴን ህይወት ኑሩ ነው። ወይም ማንም ሰው ሊያስቡ የሚችለው ነገር ነው። በርቀት ላይ በቃ በርቀት ፍቅር ጥሩ አይደለም ለሁሉም ሰው። በርቀት ትዳር ጥሩ አይደለም፣ መዛግ ነው። ገብቶሻል? እና በቃ እንዲህ መቀጠል ደከመው ማለት ነው። ስለዚህ ወይ አብረን ተገናኝተን ህይወትን እንኑረው። መቼ እንደመሞት አላውቅም። አሊያ በቃ እሷ እንደው ጊዜ ታግሰን ብዙ ጊዜ ቆይተ ምናምን ምትል ከሆነ እሷም የራሷን ህይወት እኔም የራሴን ህይወት ብሎ ነው ያሰበው። አብረሽ ተገናኝተሽ ቁጭ ብላችሁ በጠረጴዛ ዙሪያ የራሳችሁ መንገድ እንዴት እንደምታደርጉት መነጋገር፣ አብሮነቱን ነው አንቺ ማስቀደም ያለብሽ። ዞሮ የማይመች ሁኔታ የማይመች የህይወት መንገድ ምናምን ቢኖርም እንኳን ግን አትሊስት ባልሽ ነው ጌጥሽ።
ሜቢ እንደሱ አይነት ባል ላታገኝ ትችላለሽ። ዘንድሮ እየሰማሽ ነው፣ እየሰማሻቸው ነው። እዚህ አሁን የሚገቡትን ልጆች አይደል አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል። እንዴት እንደሚያደርጓቸው እያየሽ ነው። ወንዶቹ እንዴት እንደሚጠቀሙባቸው ሶስቱ አትሊስት እየተጠቀመብሽ አይደለም። እንደውም ሞር ሰፖርት አደረገሽ ከሀገር ውጭ ስትሆኝ እንደገና ወደዚህ ሀገር እንድትመጪ ምናምን እንትኑን ብታዩ ጥሩ ነው። አሁን ክርክሩ የኔ ሀሳብ ይበልጣል ምናምን የሚለው እልህ ነው ባይዞ ገደል የሚከተል እና ሴት ልጅ በራሷ እጅ ቤቷን ታፈርሳለች፣ በራሷ እጅ ቤቷን ትሰራለች አለ ወንዱን ታዩ። እኛ ብዙ እንደ ጋሪ ፈረስ ፊት ለፊት ብቻ ነው የምንሄደው በተፈጥሮ። ሴቶች በአራቱም አቅጣጫ የማየት አቅም አላቸው። ሁለቱንም አይምሮ ክፍላቸውን መጠቀም ይችላሉ። አንቺ ከሱ በተሻለ ስማርት መሆን አለብሽ እሱን ልብ ለመግዛት። ኦኬ እንዲህ መሆን አለበት ምናምን አለሻ። ኦኬ እሺ ትክክል ናንተ ያንተን ሀሳብ እቀበላለሁ፣ በጣም ጥሩ ሀሳብ ነው፣ እንደውም በአንተ ሀሳብ ነው የምንሄደው ምናምን ብለሽው ሀሳብሽ የእሱን ሀሳብ እንደተቀበልሽ ሲሰማው ደስ ይለዋል። ወንድ ልጅ እኮ ሚስቱ ስትታዘዘው ባይዜ ከዛ በኋላ ምንም ብትለው ይሰማታል። እንደውም የእሱን ሀሳብ ራሱ የሚያስቀይር ነገር ብትለው ይሰማታል። ግን ብዙ ጊዜ መታዘዝ የለም። አይተሽ ከሆነ በባልና ሚስት መካከል ሚስትየው አንተ እኔ ሀሳብ ምን እንደምታመጣ ያለው እንዲህ መሆን ያለበት እንዲህ ስትል እንዲማ ከሆነ ብሎ ሌላ ጦር ይዞ ይጠብቅሻል። እሺ አንተ ያልከው ሀሳብ በጣም ቤስት ነው እናደርገዋለን ምናምን፣ ግን እቺ ነገር እንዲህ ብታያት አሪፍ ነበረ። ኦኬ አንተም ሀሳብ ጥሩ ነው፣ ግን ይህም በዚህ ብናደርገውም ደግሞ የተሻለ ይሆን ነበረ ምናምን ብትይም ቁጭ ብሎ ያስብበታል። አየሽ ለካ እሷም እኮ ልክ ነች እኮ ግን ምናምን ብሎ ነገር አንቺ ያልሽው ልክ ነው ብሎ ሊመጣ ይችላል። በጦርነት አትሂዱ ጋይስ። ጦር ይዛችሁ ስትዘምቱ ያም ሰው በተመሳሳይ እንትን ይዞ አይጠብቃችሁም፣ ውሃ ይዞ አይጠብቃችሁም፣ ጦር ይዞ ነው የሚጠብቃችሁ። ተያይዘ ማለቅ ነው። እህቴ በጣም በብልሃት ውሃ ይዞ ሆነሽ አስቢበት። ግድ የለሽም ስለ መፍታት ክፈኝ አትክፈኝ፣ እሱ መልህ ይዞት ነው እንጂ የምር እንትን ለማለት ክፈኝ ብር ለማለት አለም ከፍሎ ብዙ ነገር አውጥቶ አይደለ እንትን ያለሽ። ግን ሰው ሲጣላ ለመጎዳዳት ነው የሚሄደው። ባይዜ እሰራላታለሁ አይነት ነገር ነው። እና እስቲ ቁጭ ብለሽ አስቢበት ለቀናት። ግድ የለሽ አሁን ምንም እንድትይኝ አይደለም። ቁጭ ብለሽ ለቀናት አስቢበትና መንገድ አታጭም። ይህንን መንገድ ለማስተካከል ለማፍረስ ባትሞክሪ ጥሩ። ተግባባን? እሺ አሌክሶ በጣም ነው የማመሰግነው። እሺ አመሰግናለሁ። መልካም ጦር ሜዳ ትገባላችሁ። ሴት ልጅ እኔ ነኝ ትክክል ነኝ ብላ ነው የምታስበው። ወንዱ ደግሞ የኔ ሀሳብ ነው ትክክል፣ እኔ መሪ ነኝ የበላይ ነኝ፣ ልደመጥ ይገባል፣ ልትታዘዘኝ ይገባል ብሎ ነው የሚያስበው። ሁለት እንደዚህ የሚያስቡ ሰዎች ጦር ሜዳ ቢገናኙ በቃ እኮ አጥፍተው ጠፋ ነው። አጥፍታ ጥፋ ነው። እሷም እኔ ትክክል ነኝ ብላ ነው የምታስበው። እሱም ደግሞ እኔ መደመጥ አለብኝ ብሎ ነው የሚያስበው። በቃ ተላለቅ ነው፣ ተፈላለጥ ነው። አንዱ መሸነፍ አለበት ጋይስ። ሴቷ አትሊስት በቃ ብላ ብትታዘዘው። ይሄ የወንዶች የተፈጥሮ ህግ ነው። ባይዘ ባልሽ ስህተተኛ መሆኑን እኮ እያወቅሽ እኮ ነው ማለት ያለሽ ነገር እኮ ትክክል አይደለም እኮ ላይሆን ይችላል ማለት ባላችሁ። አሁን ሴቶች ተቀበሉ እስኪ እንዴት እንደምታሸንፉት እኔን ጉጠሱኝ። ከዛ በኋላ እንዲህ ነው ጭንቅላታችን የሚሰራው የኛ የወንዶች። ምንፈልገው መታዘዟን ብቻ ነው። ባይዘ ስለሚልሽ ነገር እኮ አይዲያው ራሱ ላይኖረው እኮ ይችላል። እንደዚህ አርጊ ሲልሽ እንደዚህ አላረግም አንተ ምን ሆነ ነው ምናምን ስትይው ምንድን ነው የሚያስበው? አለመታዘዝሽ ነው እንጂ የእሱ ሀሳብ ልክ አለመሆኑን አያይም። በታሪክ የበለጠ እንደውም እልህ እየያዙ ነው የሚመጣው። ጭራሽ አትታዘዘኝም፣ እኔ ወንዶኛ አልከበርም። ገብቶሽ ግን ተሳስቷል ያለው ነገር እኮ ስህተት ነው። እሺ ባሌ ሀሳብን ተቀብዬዋለሁ፣ ታዛዥ ነኝ፣ የኔ አባት ምናምን ብለሽው ከጥቂት ሰከንዶችና ደቂቃዎች በኋላ ምናምን ቁጭ ብለሽ አይገርም ያንተ ሀሳብ እኮ አሪፍ ነው፣ ግን በዚህ መንገድ ግን ይህን ጉዳይ አይተኸዋል ምናምን ብለሽ ጨር አድርገሽ ዞር በይ እስኪ ትንሽ ክብሪቷን ልኩስ አድርገሽ ያስብበታል። እግዚአብሔር ነው የምልሽ። ምን ሆኜ ነው ግን እንደዚህ ያልኳት ማለት ግን እኮ እሷ ነሽ ልክ ገብቶሻል። ሚስጥር ነው የነገርኩሽ። እንዲህ ነው የምናስበው ሁላችንም ነው የምልሽ። ሁላችንም ወንዶች አግሬሲቭነታችን የሀሳቡ ማገናዘብ አንችልም። በሳሳት የምናገናዘበው እሷ ትታዘዛለች አትታዘዝም ነው።
እናንተ ደግሞ ምን ያመጣል ነው? ይህንን ተዉት። በብልሃት አሸነፉ ሴቶች፣ በብልሃት አሸነፉ፣ በጥበብ አሸነፉ። ስማርት ሁኑ። ገብቷችኋል? እንደዚህ ካልሆነ እኔ ከሱኝ ወንዶች እንዲህ ነው የምናስበው። እግዚአብሔር ሄሎ፣ ያው ተመሳሳይ ምክር ፈልጌ ነበረ። ተመሳሳይ ማለት አዳምጣለሁ ብዙ ጊዜና ለእኛ ለማዳም ቅመሞች እንትን የምትለው ነገር በጣም ደስ ይለኛል። የምኖረው አረብ ሀገር ነው። ከመጣሁኝ ገና 8 ወሬ። ኢትዮጵያ እያለሁኝ አግብቼ ነበረና 2 ዓመት አብረን ኖረናል። አንድ ልጅ ወልጃለሁ ገና ዓመት ከምናምን ነው። እና ከማግባቴ በፊት ማለት ጥሩ የሚባል አይነት ባህሪ ነበር የሚያሳየኝ። ይንከባከበኛል ምናምን በቃ ማለት ለትዳር ጥሩ የሆነ ሰው ነው ብዬ ነበር ያስቤ ያገባሁት። በራሴ ፍቃድ ነው ማለት ቤተሰቦቼ አልወደዱትም፣ አልፈለጉትም። በጣም ምዝጬ ምናምን ማለት ነው። ከዛ ካገባሁት በኋላ ኢሚዲየትሊ በቃ ሙሉ ለሙሉ ማለት ትችላለህ። አዎ በቃ ካላገባው ብዬ ማለት ነው። ከዛ በኋላ ያው የኔ በቃ አንቺ ከወደድሽው አይነት ነገር ብለው እኔ ላለማስቀየም እንትን አሉ። ከዛ ተጋባን። ልክ ከተጋባንበት ቀን አንስቶ ሌላ ሰው ነው የሆነብኝ ማለት ትችላለህ። ይቅማል፣ ይጠጣል፣ ያጨሳል። የተጋባችሁ ቀን ማለቴ በቃ ከዛን ሰሞን በኋላ ጀምሮ በቃ ይቅማል፣ ይጠጣል ምናምን ቀስ ቀስ እያለ ውጪ ማደር ምናምን ማምጣት ጀመረ። ከዛ በኋላ ነገሮችን ማለት በቃ በራሴ እንደ መምከርም መቆጣትም ማኩረፍም ምናምን እያልኩኝ 1 ዓመት ታገስኩኝ። ከዛ ያው ቤተሰቦቼ የሚኖሩበት ሀገር ስለሆነ አብሬ ያለው ትንሽ ነው የምንራራቀው እና ብዙ ነገር ይሰማሉ እነሱ ደግሞ ስለሱ ብዙ ሰው ይነግራቸዋል ምናምን እና ከዛ በኋላ ሲሰሙ እኔ እነሱን ልጠይቅ በመሄድበት ሰዓት ስለሱ መጥፎነት ምናምን ነው የሚነግሩኝ። እኔ ደግሞ በራሴ እንትን ስለሆነ ገብቶሃል ሁሉንም ነገር እንትን ያልኩት እሱን አሳልፌ ላለመስጠት በቃ የተወሰነ ከበር አደርግለታለሁ። የሰው ወሬ ነው ምናምን ዝም ብላችሁ ሰው የሚላችሁን አትስሙ ምናምን እላለሁ። እንደዛ እያልን 2 ዓመት ሞላኝ። ከዛ እኔ ከአቅሜ በላይ ሆነ ነገሮችን እንትን ማለት አልቻልኩም። ከዛ ለእሱም ቤተሰቦችም አስመክሬያለሁ። ለእኔ ነው እንጂ ማላወራው ለእሱ ቤተሰቦች አስመክሬያለሁ። ሽማግሌ ምናምን ብዙ ነገር ማለት ነው። ከዛ ግን ልጁን በጣም ነው የሚንከባከበው፣ ልጁን በጣም ነው የሚወደው። እኔ ጋ ግን በቃ ሙሉ ለሙሉ እንትን አለ። ከዛ ዝም ብዬ ልጄን ለእናቴ ሰጥቼ እስከሚሄድባት 2 ወር አካባቢ ፕሮሰስ ፓስፖርት ምናምን እስከማወጣ ድረስ አረብ ሀገር ሊሄድ ነው ማለት የሆነ አዳምጦኝ የሆነ ነገር ይስተካከላል፣ ጥፋቱን እንትን ይላል፣ ያዳምጠኛል ብዬ በማሰብ ማለት ነው አረብ ሀገር ሊሄድ ነው ምናምን ስለው ራሱ አሜሪካ የምትሄጂ መሰለሽ፣ ካናዳ የምትሄጂ መሰለሽ፣ ምን አረብ ሀገር ደግሞ ትሰሪያለሽ ምናምን በቃ ከቁባ የቆጥረው ማወራው ማለት ነው። ከዛ ጭራሽ እየባሰ እኔ ሳወራ እየባሰበት ውጭ ማደሩ ምና እየባሰበት መጣ። ከዛ ዝም ብዬ ተነስቼ መጣሁ እና ለልጄ ለእናቴ ሲሰጥ ውስጥ የሆነ ነገር እንዳለ ለእነሱ መናገር እንዳልቻልኩኝ ተፋትቼ ደግሞ ሄጄ ቤት መቀመጥ እንደማልችል እንደማያስቀምጡኝ አፋቸው ምናምን ውስጤን ተረድተውታል እነሱ። ከዛ በኋላ ዝም ብዬ ልጄ ለእናቴ ሰጥቼ ሜዲካል ልሰጥ ነው ለሱ ብዬው እኔ ጨርሼ ቅዳሜ በረራዬ ሆኖ ሐሙስ ነው ከቤት የወጣሁት። ከዛ ጁሙአ ዕለት ማታ ሲደውል በቃ ሽማግሌ ይዤ ቤትም ሽማግሌ ይዤ ስመለስ ሜዲካል ሰጥቼ እንደምመለስ ነው የሚያውቁት፣ እናቴም ቤተሰቦቼም እሱም ማለት ነው። ስትመለስ በቃ ስለምናታለሁ ምናምናምን እያለ ያወራል አሉ። ከዛ ቅዳሜ ማታ እናቴን በቻው ልጄን አደራ ምናምን ብዬ እሱንም በልቻው ልጅህን ተንከባከብ ብዬው ኒካችን አልወረደም። ተነስቼ ዝም ብዬ ሄድኩኝ። አሁን 8 ወሬ ነው። ግን እዚህም ከመጣሁ በኋላ ማለት ማቆም እፈልጋለሁ። እኔ በቃ በቅቶኛል ከሱ ጋር ያለው ነገር። ውጭ አድሮ በሚመጣ ሰዓት ውስጥ ኮንዶም ምናምን አገኘ ነበረና ውጭ አድሮ በሚመጣ ሰዓት
ኪስ ውስጥ ኮንዶም አገኛለሁ። ከዛ ይሄ ሁሉ ለማን ታወራዋለህ? ከዛ መጣሁኝ እዚህ አሁን 8 ወሬ ነው። ልጁን ይንከባከባል። እኔ 5 ሳንቲም ለቤተሰቦቼ ነው እንጂ ለልጄ ምንም ነገር ልክ አላውቅም። ልጁን በጣም አቀማጥሎ ነው የያዘው። ደህና ስራ አለው፣ ግን ሳንቲም የሚባል ነገር እንደውም አይበቃውም ከወር እስከ ወር። ከዛ እዚህ መጥቼ እንዲህ አደርጋል ከእንትና ጋየ ነው ከሴት ጋየ ነው ሲጠጣ ነው የሚያድረው ምናምን ይሉኛል ቤተሰቦቼ። እና እኔ ለመፍታት ማለት እፈልጋለሁኝ። በቃ ለእኔ እንደማይሆነኝ አውቃለሁ። ግን ደግሞ ልጄን ያለባት ላሳድጋት ነው ምናምን የሚለው ይዞኝ መወሰን አልቻልኩም እስካሁን። እና በዚህ ጉዳይ ላይ ምን ትለኛለህ? እሺ ሚውት አድርጊ እስኪ። ቤተሰቦቻችሁን በወንድ የምትቀይሩ ሴቶች በጣም ነው የሚገርመኝ። ቤተሰቦቻችሁ እኮ ከምንም በላይ ናቸው። ያሳደጓችሁ እነሱ ናቸው። ክፉአችሁን አይፈልጉም። ምክንያቱም መቼም አሳድገዋችኋል። ዞሮ ዞሮ መቼም ወልዶ ያሳደገ ሰው ለእናንተ ክፉ አያስብም። ተው ሲሏችሁ እነሱን ረግጣችሁ ተራምዳችሁ የምታልፉ ከሆነ ወንዱ ነገ ይቀይርሻል። በሴት ይቀይራችሁ። አንዳንዶቻችሁ ጭራሽ ቤተሰብን ባለመስማት ምን አገባችሁ እናንተ ካልተስማማችሁ ማበላን ብላችሁ ጠቅልላችሁ የምትሄዱ ሰዎች አላችሁ። ፍቅር ልባችሁን ከጭንቅላታችሁ ጋር አስተሳስሩት ጋይስ። ግቡ። ልጅነት ከሆነ ይሶኬሽ። አሁን አንቺ በቃ በልጅነት አለማስተዋል ነው እየወቀስኩሽ አለ። ግን ሌላው ሰው እዚህ ውስጥ ደግሞ አለ እንደ አንቺ መንገድ ላይ እየሄደ ያለ። በማስተዋል ነው ማሰብ ያለባችሁ። ገብቷችኋል? ሁሌ ልጅነት የለም። ሁላችንም በልጅነታችን እኮ በቃ መቼም ስተን አፍርሰን ገንብተን በቃ እቃቃ ጨዋታ አድርገነው ላይፋችንን እኮ አልፈን ሊሆን እኮ ይችላል። እያደግን በመጣን ቁጥር ግን መብሰል አለብን፣ መማር አለብን ከህይወት። ምንም ነገር እንደምታዩት አይደለም። ከላይ እንደምታዩት አገናዝባችሁ ልባችሁን ከአይምሯችሁ ጋር አስተሳስራችሁ ነው መጓዝ ያለባችሁ። ችኮላ አያስፈልገው። በችኮላ ውስጥ ብዙ ዋጋ ነው የምትከፍሉት። ሰው ይቀየራል። ያገባሽው ሰው መማገጥ የጀመረው ካገባሽው በኋላ አይደለም። የኔ እናት ልማዱ ፍቅረኛ ብለሽ ከሱ ውጭ እኮ ማንም አለም 9 ነው ምናምን በምትይበት ጊዜ እሱ ያደረገው ነበር። መጠጣት ማጭሱ አንድ ጀንበር ካገባሹ በኋላ የመጣ ሰሞን አይደለም። ልማዱ አንቺ አታውቂም እንጂ። እዛ ነው ሰዎችን በተቻለ መጠን አውቃችሁ አግቧቸው። አውቆ ማግባትና ዝም ብሎ ማግባት ይለያያል ጋይስ። አንዳንዴ በጣም የምታፈቅሩት ሰው ኖሮ እኮ ግን ለትዳርም አይሆናል። ታውቃላችሁ? ውይ እሷ እኮ በጣም ቆንጆ ነች፣ ስማ ቁመናዋ ምናምን በቃ ሲያምር መልኳ፣ ፀጉሯ ምናምን፣ ግን ለትዳር አትሆንም። በቃ ኃላፊነት ለመሸከም የልጆች እናት ለመሆን አትሆንም። በቃ እሱ እኮ ወይኔ ተክለ ቁመናው እንዴት እንደሚያምር በቃ ብዙ ሰው የሚወደው ሰው ነው ምናምን እንዴት ነው እንትኑ አስተሳሰቡን የምትሉ ግን ለትዳር አይሆንም። አለቀ። ክብር የለውም። ለሴት ልጅ ኃላፊነት ለመቀበል ሬዲ አይደለም። የልጅነት አይምሮን ያለው አያችሁ፣ ታፈቅሩታላችሁ። ፍቅር ለትዳር መሰረት አይሆንም ምላችሁ። ለዛ የትዳር አንዱ አካል ነው። ፍቅር አስፈላጊ ነው ነው እንጂ መሰረቱን እሱን አድርጋችሁ ስላፈቀርኳት ብለህ ከገባህ የልጅ ቃቃ ጨብራ ተስካር ነው የምታደርገው። አለቀ። ምንም ፋይዳ የለው። መልሰህ ራስን የምታገኘው ወይ ተሰባብረህ ምናምን ነው፣ ወይ ተሰባብረሽ ነው ራስሽ የምታገኘው። አሁን ወደኋላ እንዳትዪ። ይህን ሰውዬ ከህይወትሽ ነቅለሽ ለማስወጣት ማለት ነው። ኪሱስ ኮንዶም ይዞ ምናምን የሚንቀሳቀስ ባል ከተፋታችሁ ቆያችሁ። ባልሽ እንደማይሆን ያረጋገጡልሽ ቤተሰቦችሽ ናቸው፣ ነግረውሻል። ስለዚህ አሁን አደግሽ። ልጅ ያለ አባት እንደዚህ አይነት አባት ምን ያደርግላታል? አባት እኮ አራያ ሲሆን አባት አራያ መሆን አለበት። ይህንን አባትሽ ብለሽ ራሱ አሁን ልጅቷ አባቷ እንደዚህ አይነት አባት መሆኑን በየሄድበት ካገኛ ሴት ጋር የሚተኛ ኪሱስ ኮንዶም ይዞ የሚንቀሳቀስ ባለትዳር ሆኖ እንደዚህ አይነቱ ወንድ መሆኑን ልጅቷ አትሸማቀቅም? ይህን አለማወቋ ነው የሚጠቅማት። ይህን እናት
ይሄ አለማወቋ ለእሷ ይጠቅማታል። ስነ ልቦና አይጎዳም። አድጋ ራሱ ብትሰማ እኮ በጣም እኮ ያሸማቀቃል እኮ ለእሷ። ካለ አባት ብለሽ እኮ የምትሸማቀቂበታል። ያለ እሱ ነው ማደግ ያለባት እቺ ልጅ። ያለ እሱ ነው አይምሮዋ ሰላም የሚሆነው። እንደው አንቺ ልጅ ያለ አባት እንዳታደግ በሚል ነው እንዲህ አይነት ነገር ውስጥ እየገባሽ ያለሽው። ያለ እሱ ሰላም ነች ልጅሽ። አንቺ ገንዘብ እንዳትልኪ፣ ከዚህ በኋላ ሲንግል ነሽ። እንዲህ አይነቱን ነገር ባይዜ በእርቅ ምናምን ሰዎች ተሰብስበው ወይ ሆይታ ምናምን የምትፈጪው አይደለም። ቺት የተደረገባችሁ ሰዎች እናንተ ምርጥ ሰው ስላልሆናችሁ አይደለም ጋይስ። እናንተ የምትወደዱ ሰው ስላልሆናችሁ ወይ ችግር ስላለባችሁ አይደለም። ቺት አድራጊዎች መስረቅ ስለሚወዱ ብቻ ነው። ገብቷችኋል? ሴትም ይሁን ወንድ ሊያደርገው ይችላል። መስረቅ ስለሚወዱ ነው። ምን የመሰለ ልብ ያላት ሴት ላይ የሚማግጥ እኮ ወንድ አለ። ምን የመሰለ ልብ ያለው ወንድ ላይ የምትማግጥ ሴት አለች እኮ። እና እነዛ ሰዎች ምርጥ ስላልሆኑ አይደለም። ማጋጩ መስረቅ ስለሚወድ፣ ሌብነት ስለሚወድ፣ መዝረክረክ ስለሚወድ ብቻ። ታማኝነት ለእነዚህ ሰዎች ውድ ነው። እሺ ለካሃዲ ሰዎች ስለ ታማኝነት ብታስረጃቸው የሆነ በቃ ምን ልበልሽ ዱባ ዛፍ ላይ በቅላል አይነት ውሃ ሽቅብ ይወጣል አይነት እንትን ነው ንግግሩ። አይገባቸው ምንድነው የምትቀባጠር ዲስኩር ላይ ይመስላችኋል። ስለ ታማኝነት ብታወራ እንደውም አንቺ ነው ይወቅሱሻል። ጭራሽ ማለት ነው አንቺ ልክ እንዳልሆንሽ ነው የሚያስቡት። አይምሮሽ ራሱ ልክ እንዳልሆነ እነሱ ትክክል እንደሆኑ ነው የሚያስቡት። ላደረጉት ነገር ሁሉ ምክንያት ነው የሚያስቀምጡት። እንዲያረኩት እኮ እንዲህ ስለሆነ ነው ይሉሻል። ከእነዚህ አይነት ሰው ጋር እንዴት ነው የምትግባቢው? ስለማትግባቢ ምንድን ነው የምታደርጊው? አመሰግናለሁ ብለሽ መንገድሽን ትለያለሽ ማለት ነው። በቃ አብሮነት የለሽ። ሌባ ነው በቃ አለቀ። ምንም እንትን የለው። ስለ ራበውን የሰረቀው ስለቸገረው ነው። ምርጫ ስላጣን የሰረቀው አይሰራም። ሌባ ነው። አትስረቅ ካለ እግዚአብሔር አትስረቅ ነው። አይ ሲርብህ ስረቅ አላለም። ትንሽ ኑሮ ከመረረህና ምናምን ጎዳና የሚረዳህም ካጣ ስረቅ አላለም። አትስረቅ ነው አለቀ። ቺት ለማድረጉ አንድ ሰው ኤቪደንስ አስደግፎ ቢነግራችሁ በምን መልኩ ነው ጽድቅ ሊሆን የሚችለው? በሰማይም በምድር። አንቺ መራቅ ነው ያለብሽ ከዚህ ሰው። ለቤተሰቦችሽ አሳውቂ። ገብቶሻል? ልጅሽን እነሱ ጋር ነው ያረግሽዋል። በቃ ልጅሽን ይጠይቅ መጥቶ። ከዛ ባሻገር ጸጥ ብለሽ ስራሽን ስሪ። ገንዘብሽን ያዥ። እንደሷ እንዳትበይ እንደቀድመዋ ልጅ ገንዘብሽን ስትይዥ ያፈራሽውን ነገር ልፋትሽን በእናቴ ስም ወይ በአባቴ ስም ታደረጊና ልክ ልትሄጂ ስትይ ማለት ነው እንደ ነገር ልትበሪ ምናምን ታደረጊውና ሄደሽ ከእሱ ጋር ያለሽን ጉዳይ ከጨረስሽ በኋላ መልካም መንገድ። እንደዚህ አይነት ሰዎችን እንደዚህ ነው አለበዛ መጠቀሚያ ነው የምትሆኑት። አንቺ ስንት ዓመት ወገብሽን አስረሽ ስትሰሪና ስትፈጠፈጭ ይኖርሽው እሱ እዛ እግሩን ሰቅሎ ከሌላ ሴት ጋር እየተኛና ቢራ እያገላበጠ ስትመጪ ባል ነኝ በሚል ሰበብ 50-50 ልካፈልሽ ይልሻል። ምን ችግር አለው? ባልሽ አይደለ ትዳር አይደለ ይሉሻል። ሰዎች ደግሞ ሲፈርዱ እነሱ ቢሆኑ እኮ አያረጉት። ምድር ላይ ነው ያለሽው እህቴ። ለጽድቅ አይደለም የተሰደድሽው። ጻድቅ አትጮጂ። ማንም አያዝንልሽ። የጨዋታውን ካርታ ከተበላሽ ተበላሽ። አጨብጭበሽ ነው የምትቀሪው። ልክ እንደ ዳማ ተጫወተሽ ታውቂያለሽ? ዳማ ስትጫወቺ ጦረኛ ንጉስ ምናምን የሚባል ጨዋታ አለ። በቃ ጨዋታውን ከተበላሽ ተበላሽ። ምንም ምክንያት መደርደሪያ ወደዚህ ሄድ ነበር፣ እዚህ ጋር ሄድ ነበር፣ ወደዚህ ቤት እኮ አሸንፋለሁ ምናምን የሚባል ነገር የለም። ተጠንቅቀሽ ትጫወቻለሽ። እነሱ በሚጫወቱት ማይንድ ጨዋታ ክፉ አታስቢ። የሌላን የእነሱን ለመውሰድ እንደዚህ ለማበላሸት አትሞክሪ። የራስሽን ግን ራስሽን ብታደርጊ ማንም አይፈርድብሽም። እኔ ራሴን ፕሮቴክት አድርጌ ቢፈረድብኝ ፍርድ እቀበላለሁ። ራሴን ግን እከላከላለሁ። ራሴን እጠብቃለሁ። ማንም መጠቀሚያ እንዳያደርገኝ። የሌላውን ሰው አልነካም፣ ሌላን ሰው አልበድልም፣ የሌላን ሰው ነገር አልነካም፣ የሰውንም አልፈልግም። ሰዎች እንዳይጠቀሙብኝ ግን እኔ ለራሴ የመቆም መብት ግን አለኝ። ሰብአዊ መብትም የሰማይም የምድርም መብት አለኝ።
ገብቶሻል እንጂ አይ ችግር የለውም የሰው ልጅ ቀኝን ሲመታ ግራህን ስጠውም ስለሚል እንደፈለግ አገላብጠህ አይባልም። ለራስሽ ቁሚ እሺ። ከዛሬ ጀምሮ ተግባባ? እሺ አመሰግናለሁ። አይ ገንዘብ ምናምን እንኳን እኔ የምሰጥ አይነት ሰው አይደለሁም። ማለት ለራሴም ሳወጣ ገብጋባ ነኝ። እንኳን ከቤተሰቦች ውጭ እንትን አላደርግም። ግን እኔ አሁን ካልተፋታሁኝ ማለት አሁን ካላወረደልኝ ኒካህ ምናምን እያልኩ ቤተሰቦቼን እያወራኋቸው ነበር እና መልሼ ደግሞ እሱን ሲያወሩት ምናምን እንትን እላለሁ ያለአባት ልጅቷን ልታሳድግ ያለው መፋታት እኮ ቀላል ነው፣ ግን ሴት ልጅ ያለአባት እንዴት ያድጋል ምናምን ሲለኝ እንደገና መልሼ የልጄ ጉዳይ ነው እንጂ በቃ ኢሚዲየትሊ እኔ እንደማይሆን በቃ አረጋግጫለሁ። ፍቅር ምናምን የምል ሰው ደግሞ አይደለሁም። ማለት በኑሮ ካላስደሰተኝ፣ ሰላሜን ካልሰጠኝ፣ ካልተዋደድን፣ ካልተከባበርም ምናምን ይሄ ፍቅር ብዬም የምኖር ሰው አይደለሁም። እኔ ማለት እወደዋለሁ፣ አዎ እወደዋለሁ፣ ግን ቢሆንም ደግሞ ሰላሜን ስለመረጥኩኝ ነው ድንገት ተነስቼ የመጣሁት። ማለት እዛ ሆኜ ብለያይና በፋታ ትንሽ ናት የመንግስት ስራ ደሞዜ፣ ልጄን ይዤ መቀመጥ አልችልም እና ለዛ ብዬ ነው ለልጄ ስል ነው የመጣሁት እንጂ አረብ ሀገርም በጣም ነው የምጠላው፣ በጣም ነው የምፈራው። እናቴ ቤተሰቦች እንኳን እንውሰድሽ ነይ ምናምን ይሄ ስራ ምን ይሰራልሻል እዛ በአጭር ጊዜ ትለውጫለሽ ምናምን ሲሉ በፊት ማለት ነው እኔ አረብ ሀገር አልሄድም አልፈልግም ምን አንስቼ እላለሁኝ። ማለት የሞላኝ የተረፈኝ ሆኖ ሳይሆን በቃ ባለችኝ እንትን እላለሁ የሚል ሰው ነበርኩ። ግን በሱ ምክንያት በጣም ብዙ ነገር እያየሁ ነው እዚህ መጥቼ ማለት ነው። እና የልጄ ጉዳይን እንትን ያለኝ በቃ እሺ ወይ ከሄድኩም በኋላ ልፋታ ወይም ደግሞ እሺ የሚል ከሆነ እዚህ እያለሁኝ ቤተሰቦች መጨረስ ይችላሉ። የኔም የሱም ሽማግሌዎች ምናምን እዛ ሁሉ ቅርብ ላይ ነን ያለ ነው እና እንደ አካባቢ ነን እና እንደዛ መጨረስ እችላለሁ። ወንድሜ ደግሞ የሚለኝ አሁን ገንዘብሽ እንዳይካፈል አሁን እዛው እያለች ተፋቺ ነው የሚለኝ ያለው። ልክ ነው ወንድምሽ። እሺ አመሰግናለሁ። እሺ መልካም ቀን። ይህን እያየን እንዴት እናግባ? ሲንግሎች ሲንግልነት ይለምልም ጓድ። ብዙ አባላቶች እየበዙ ነው። የሲንግልነት መታወቂያ ይሰጣቸው፣ መታወቂያ ይሰጥ። አቤት ሲንግሎች ያለን ሰላም ትላለ። ባንዲራችን እኮ ነው ሰላማችን። እኔ በጣም አሁን ይህን ሁሉ እየሰማችሁ ሰዎቻችሁ በቃ ቆመን ልንቀር ነው ምናምን የሚል ደግሞ መጽሐፍ ጽፋችሁ እንዳትገ በፌስቡክ የተዋወቁት ልጅ ነበር ማለት ነው። በፌስቡክ እንዴት ተዋወቃችሁ? በፌስቡክ ማለት እንዴት ተዋወቃችሁ እኮ አጋጣሚውን ንገሪን። እንዴት ተዋወቃችሁ? ማለት አጋጣሚ ፌስቡክ ላይ እየተጠቀምኩ ያለው ሀያለኝ እኔ መለስኩለት እና በዛ ተዋወቀ እና እኔ ያለሁት ዱባይ ነው፣ እሱ ደግሞ ጀርመን ነው ያለው። እሺ እና ከተዋወቅን ወደ 2 ዓመት አካባቢ ሆኖናል። 2 ዓመት ሆኖናል። በፌስቡክ ነው የምታወሩት 2 ዓመት ሙሉ? ማለት በተቀይረን በመስመር እናወራለን፣ በኢሞ ምናምን እናወራለን፣ በቪዲዮ ማለት ኖርማል፣ ሌላ ነገር የለም። ኖርማል ወሬ ነው። እኔ ሌላ ነገር መቻልኩ ያሉት በቃ ታወራላችሁ። አልበላሽም ምን አመጣው ነው። እሺ ሌላ ነገር ካልሽ ሌላ ነገር አለ ማለት ነው። እሱ ላይ እንመጣበታለን። እሺ እና እሱ የሚለኝ ከእህቴ ጋር ነው የምኖረው ነው የሚለው። ቤት ውስጥ ልጆች አሉ፣ ከእህቴ ጋር ነው ያለሁት ይለኛል። እና ሁሌ ጊዜ ሲደውል በቃ እንሂድና ኢትዮጵያ እንሂድና እንጋባ ምናምን ይለኛል ማለት ነው። እኔ ደግሞ
አንደኛ ላምነው አልቻልኩም። እንዴት ሊሆን ይችላል? ከቤተሰብ ጋር እየኖረ እንዴት እህቱ ልትሆን ትችላለች ብዬ ከራስ ስለተቀባኝ ነው። እና እሱን አምኜ ሄጄ ደግሞ በኋላ በሶስት ባይሄድ በሚል ኢትዮጵያ ሄደን እንጋባ ምን ማለት ነው? ሽማግሌ ሊልክ ነው ያው ወይስ ልኳል? አረ ልጆች አሉ ያልሽኝ አልገባኝም። ልጆች ማለት እሱ የሚኖርበት ቤት ውስጥ ልጆች ያለውኝ፣ ግን ማናቸው የማን ልጆች ናቸው ስል ከእህቴ ጋር ነው የምኖረው። የታናሽ እህቴ ልጆች ናቸው የሚል እና አንደኛ ደግሞ ማለት እሺ፣ አንደኛ ይሄ በቋንቋ እንለያለን ማለት በብሄር ሳይሆን እሱ ብዙም አማርኛ አይችልም። እኔ ደግሞ እሱ የሚያወራውን እንትን አልችልም። እሱ ችግር የለውም። ፍቅር ድንበር የለው፣ ቋንቋ የለው፣ ዘር የለው። ፍቅር ችግር የለውም። አንድ ቻይናዊም ብታፈቅሪ በቋንቋ ባትግባቡ ፍቅር ካግባባችሁ እሱ ለውጥ የለውም። እሱ ቦታ የለውም፣ ችግር የለውም። ዋናው ነገር ምልትለኪው በሱ ሳይሆን ሰውየው የምታውቂው ፌስቡክ ላይ ነው። ስለዚህ በአካል ምን አይነት ሰው ይሁን፣ በህይወት ውስጥ ማን ይኑር፣ በህይወቱ ያሳለፈው ነገር የነገረች ነገር እውነት ይሁን አይሁን የምታውቂው ነገር ነው። ስለዚህ ብለሽ ቤተሰብ ጋር ሄደሽ አታነካኪው። እንደዚህ አይነቱ ሰው ከፌስቡካዊ ባህሪ ከፌስቡካዊ የመጀናጀን ጂኒ ወጥታችሁ በአካል የመተዋወቅ ሌቭል ላይ ስትደርሱ እሱንም ጊዜ መውሰድ አለብሽ። አየር ላይ ነው። በጣም ብዙ ሰዎች ተሸውደዋል በፌስቡክ እንጋባለን አገባሻለሁ ብሎ ሽማግሌ ያስልከው ብዙ ነገር ቤተሰብ ጋር ብዙ ነገር ተደርሶ ተደራርሰው ሰውየው እንደ ውሃ ሽታ ብዙ ነገር ውስጥ የገባበት ብዙ ነገር አለ። ብዙ ሰው ህይወት ነው ፌስቡክ የብዙ ሰው ህይወትን አበላሽ። ስለዚህ ማመን የለብሽ። ሁለተኛ ነገር ቪዲዮ ኮል ማውራትሽን አቁሚ። ኖርማል ነው የምናወራው አልሽ። ኖርማል የሚባል የለም። እንቁላል ቀስ በቀስ በእግሯ ትሄዳለች። በቦዲ የሆነሽ ፎቶ አንስቼሻለሁ ምናምን በአጭር ቀሚስ ለብሰሽ ምንም ልብስ ሳለብሽ ስክሪንሾት አድርጌሻለሁ ይህንን ከመፖስተውና እንትን ከምል የሚባባሉ ሰዎች በሰላሙ ጊዜ ያቀን እንደሚመጣ አያስቡ። ገብቶሻል? ይሄ የጭንብል ጊዜ እንደሚመጣ አያስቡ። ሚዩት አድርጊ እስኪ፣ ድምፅ አለ ከጀርባሽ። ገብቶሻል አይደለም? ስለዚህ መፋቀር እንዳለ መጣላት እንዳለ የሚረሱትና ሰዎች እንደፈለጉ አየር ላይ ይንሳፈፉና ነገ ግጭት ሲመጣ የሰውየው እውነተኛ ማንነት ይወጣል ማለት ነው። እፈልጥሻለሁ፣ ቆርጥሻለሁ፣ አትኖሪም ካለኔ ሌላ ሰው ጋር ብትሄጂ ገለመል ይመጣል። ማስፈራሪያ ሰው በአካል መታቂውን በመንፈስ መታቂውን ሰው የትም ይኑር የት ገደብ አበጅለት፣ አደብ ግዢ። አንቺን ማግባት ከፈለገ መጀመሪያ መተዋወቁ ይቀድማል። መተዋወቅ ደግሞ በስልክ አይደለም። ገብቶሻል? ያንን ሰው ምንድን ነው የሚለውን በአካል ሀገሩ ገብቶ እንዳልሽው ጊዜ ወስደሽ ቁጭ ብለሽ ተአውርተሽ በጠረጴዛ ዙሪያ ያንን ሰው በደንብ ተግባብተሽ እውነት ቁም ነገር ነው ወይ የፈለገው ጨዋታ አይደለም ወይ መደበሪያ አይደለም ወይ መላላጭ አይደለም ወይ የሚለውን በደንብ አውቀሽ ነው ከቤተሰብ ጋር ይህንን ጉዳይ የምትወስጂው እንጂ በዚህ ወይ ለምን 10 ዓመት አያወራሽም። አንቺን ለማጥማት ሰዎች ብዙ ዓመት ሊለፉ ይችላሉ። ስለዚህ ተጠንቀቂ። ከአንቺ ጋር ቪዲዮ ኮል አውርቶ ሲዘጋ ሰውየው ደናደሪ ብሎች ሲዘጋ የምር ደናደሪ ብሎች ነው የዘጋው ወይስ ከዛ በኋላ ኮንቨርሴሽን አለው ከሌላ ሰው ጋር? አታቂ አምናቸዋለሁ ብላችሁ የምታስባቸው ሰዎች የኔ ፍቅር ደናደሪ ተባብላችሁ ስልክ ከዘጋችሁ በኋላ ሰውየው ከማን ጋር እንዳወራ ብታውቁ ሁለተኛ ከሰው ጋር አስቁም ነበር። እናንተ በተቀመጣችሁበት ጠረጴዛ ላይ ስትነሱ ሰዎች ስለ እናንተ ያወሩትን ብትሰሙ ከሰዎች ጋር እኩል መሳቅ ታቆማላችሁ። ተረጋጊ። ብዙ መተማመን ጥሩ አያወጣም። ተግባባን? እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ወይ ፍቅር ጀርመን በፌስቡክ
ፌስቡክ ስትጠቀም አይቷል። ሀይ በሚል ጦስ ባል ልታገኝ ማለት ነው። ምንድን ነው እሹ? እውነት ነው እንዴ? በፌስቡክ ላይ ሀይ በሚል ጦስ ምን የመሰለ ጥሩ ሰው ምናምን ሊመጣ ባል የብረት መዝጊያ ልታገኝ? እውነት እንደ እውነት ምንድን ነው ወይ? እንደዚህ እንበል እንጂ በጣም ቸገረን እኮ ጎበዝ። የለም እናት እዛ ጋ ባለ ትዳሩ ምናምን ነው የሚመጣው። ሲንግሉ ሀይ አይልም ፌስቡክ ላይ። እሱም ያስባል ፌክ ሰው ሊኖር እንደሚችል። ዝም ብሎ ቆንጆ እኔ ስላየሽ ሀይ እኔ ቆንጆ እንጋባ ሚስቴ ሁኝ ምናምን አይልም። ባለትዳሩ ግን ሊደበርብሽ ስለሚፈልግ ወይም አንቺ ላይ ጊዜ ማሳለፍ ስለሚፈልግ ምንድነው የሚያደርገው? ሞራል ስለሌለው ይመጣና ሀይ ይልሻል። ግድ የለውም ወደ ሌላ ቦታ መሄዱ ስለማይቀር። ጤና ይስጥልኝ። እኔ ማውራት አልችልም ግን ደህና ነሽ? ደህና ነኝ። ተረጋጊ፣ ውሃ ጠጪ እስኪ። እሺ። እና ቆይ ማለት እኔ መጀመሪያ ትዳር ነበረኛና ከባሌ ጋር ከተፋታው 3 አመቴ ነው። ማለት 80ም አልተቀደደም። ግን እኔ የአረብ ሀገር መጥቼ እየሰራው ነው። ሰርቼ የምገባውን ከኔ ጋር ይካፈላል። ከተለያየ በጣም ቆይተናል። ይህ ነው ጥያቄሽ? አዎ። ከተለያየ ምን ማለት ነው? አብራሪ ውስጥ ይሱ ማለት እኔና እሱ ተለያይተናል ማለት ተዳርቀናል። በቃ እሱም ሌላ ህይወት ጀምሯል። እኔ አለው የ2 ልጆች እናት ነኝ። ልጆቼ ትንንሽ ናቸው፣ ግን አንድ ላይ አይደለንም። የራሱ ህይወት ላይ ነው፣ ግን 80ችን አልተቀደደም። እና ከዚህ አረብ ሀገር ለፍቼ የገባሁትን ከኔ ጋር እኩል ይካፈላል ወይስ አይካፈልም? ማለት ምን ያህል ጊዜ ነው የሆናችሁ ከተለያያችሁ? አሁኑ 3 አመት ከምናምን ወደ 4 አመት እየሄደን ነው። ብር ነው እጅሽ ላይ ያለው? አዎ እየሰራው ነው። እንግዲህ አረብ ሀገር ነኝ እኮ። ንብረት ምናምን አፍርተሻል ሀገር ቤት? አዎ ገና እየሰራው ነው እኮ። ንብረት አፍርተሻል ወይስ ገንዘብ ነው ሴቭ ያደረግሽው? ገንዘብ ነው እንትን እያልኩ ያለሁት። እሺ እኔ አንድ ነገር ልንገርሽ እንዳትበይ ማለት ነው። አንዳንድ ሰው ህሊና የለውም። ሚዩት አድርጊና አዳምጪ። ህሊና የለውም አንዳንድ ሰው ገብቶሻል። ሰው ችግር የለውም። 80 ምናምን የምትይው ነገር ወረቀት ሰው የውሸትም ይፈራረማል። ሰው በልቡ ከተለያየ በቃ ተለያይቷል። ወረቀቱ ፋይዳ የለውም። ወረቀቱ ግፊት ነው ፋይዳ ያለው። በህይወት ግን በቃ ሁሉም መንገዱ ከተለያየ በቃ ተለያይቷል ማለቀ። አንዳንድ ሰው ለድራማም ለፊልምም ውጭ ሀገርም ለመሄድ እያለ እኮ ይፈራረም አይደል? ሰው ወረቀቱ በህይወት ላይ ትርጉም የለውም። ሰው ወረቀት ኖሮት ልቡ ከተለያየ በቃ ተጠናቋል። ግን አሁን ሂሳብ ሰርቶ ምናምን አንዳንድ ሰው ሊና ስለሌለው ያለፋበት ሰው እንዳንቺ አያስበው። ገብቶሻል? ሰው መጥተው አለው እንዴት ነው ባሏ ነኝ ምናምን አይነት ነገር ድራማ እንዳይሰራ ልትሄጂ ስትይ ገንዘብሽን በምታምኙ ሰው አርጊ፣ በዛ ስም አርጊ መጀመሪያ። ገብቶሻል? ገንዘብ ስለሆነ ችግር የለም። እናት ካለችሽ አባት ሽማሽ መጡጥሽ እዛ ሆኖ በእነሱ ስም ታደርጊና ሄደሽ ጉዳዩን ትጨርሻለሽ። በስምሽ ምንም ነገር የለም። ገብቶሻል? ከዛ ያንን ሄደሽ ወረቀቱን ጉዳዩን ከጨረስሽ በኋላ መልሰሽ ወደ ራስሽ ስም ታደርጊዋለሽ። በጣም ብዙ ከባድ አይደለም። እንዳትወሳሲ እንዳትጨነቂ ማለት ነው። ሰው አራዳ ሲሆን እናንተም በብልጣ ብልጥ አይነት መንገድ መሄድ ልትሄጂ ስትይ ነው የምልሽ። አሁን አይደለም ልትሄጂ ስትይ የሆነ ሰሞን ጉዳይ ስለሆነ ገብቶሻል? ለምሳሌ በሳምንት ውስጥ ምናምን እኮ ልትጨርሺው ትችያለሽ። እሱ የራሱን ህይወት እየኖረ ከሆነ ምናምን ምስክር ካለሽ ምናምን በዛ ቶሎ ፍርድ ቤት ሄደሽ ጉዳዩን ልትጨርሺው ትችያለሽ። እስከዛ ግን ብልህ ሁኝ።
በስምሽ ምንም አታስመዝግቢ ማለት ነው። ገባሽ? ምናልባት እንደውም እሱ ንብረት ኖሮት ከሆነ ስጣት እንደውም ሊባል ይችላል። ግን አንቺ አትውሰጂ። ንብረት ካለው እሱ አታርጊ። በራስ ላይ እንዲደረግብህ የማትፈልገው ነገር በሌላው ሰው ላይ አታርጋል። እውነታው ምንድነው? ተለያይታችኋል። በቃ እሱ ንብረት አፍርቶ ከሆነ ገንዘብ እንኳን ቢኖረው ሚስቱ ወረቀት ላይ ስለሆንኩኝ ምናምን አምጣ ልካፍል ሆነ አትበይ። ምንም አያደርግልሽ፣ አይጠቅምሽም። መጥቶ ራሱ በሽታ ነው የሚሆንብሽ። የሰው ነገር የሰው ገብቶሻል። ራስሽ ላይ እንዲደረግ የማትፈልጊውን ነገር ሌላውም ላይ አለማድረግ ነው ዋናው። አሁን አንቺ እንደዚህ እንዳይሆንብሽ ነው እያሰብሻለሽ። በቃ እንደዛ አይነት አንቺ መሳሪያ እጅሽ ላይ ኖሮ እሱ ጋር ቃታ ልስቢበት የምችይበት እድል እንኳን ቢኖር አታርጊውሽ። አስቀምጪው መሳሪያሽ። ከፈጣሪ ከአንቺ ይለፍ። ከአንቺ ሰላምሽን ብቻ መረጪ። ከሰው ምንም አትውሰጂ። ምክንያቱም ገፍተሻው እንደዚህ አይነት ነገር ብታረጊ ነገ አይቀናሽም አንቺ። ገብቶሻል አይደል? ስለዚህ እኔ የማስበው ምንድን ነው፣ እኔ ላይ እንዲደረግ የማልፈልገው ነገር አለ አይደለ? ለምሳሌ በቃ ሌላው ሰው ላይ አላረግም። ያንን ምን ያደርግልኝ? ምንድነው አድቫንቴጁስ ምንድን ነው? ላይ እንዳይደረግ እየፈለግኩ እኔ ላይ እንዲህ አይነት ሲራ ሸፍጥ እንዳይደረግብኝ እየፈለግኩ እንደገና አጋጣሚውን ግን ሳገኝ ወይ ጠላቴ ሊሆን ይችላል፣ ወይ ያ ሰው የበደለኝ የጎዳኝ ሰው ሊሆን ይችላል። አጋጣሚውን ሳገኝ ችማ አድቫንቴጅ ልጠቀም ካልኩ ቀሽም ነኝ ማለት ነው። ገብቶሻል? እኔም ላይ መደረግ የለበትም፣ እዛም ሰው ላይ መደረግ የለበትም። ሰላሜን ነው የምመርጠው። ገብቶሻል? በሰላም ማጠናቀቅ ላይ ነው ማሰብ ያለብሽ። ተግባባን? ማዳም ምንድን ነው ማደንዘዣ ወጋችሁ? ግልጽ ነው። ኧረ አይደለም፣ እየሰማሁ ስለሆነ ነው። እሺ ያልኩሽ ገብቶሻል? እሺ እሺ፣ መልካም ቀን። ሰዎች እንዳይተኩሱብን እየፈለግን ቃታውና መሳሪያው እጃችን ላይ ስገባ ምን ተኩስ ሰዎች ልክ ነው ብላችሁ ታስባላችሁ? በቃ ሰላማችሁ ምረጡ። እሺ ጋይስ፣ ሰላማችሁ ምረጡ። ከምንም በላይ ጊዜ ዳኛ ነው። እናንተም ላይ እንዳይፈረድ ማንም ላይ አለመፍረድ ነው። እናንተም እንዳትሰፈሩ በሰፈራችሁት መስፈሪያ የሚሰፈርላችሁ። ገብቷችሁ ሰው ያንን ብታደርጉ ጥሩ ነው። እሺ ንገሪ። የዛሬ 4 ዓመት ምናምን በፌስቡክ እንዳሁኑ ተመሳሳይ ነው የማወራው ልጅ ነበረ፣ ግን አብረን ነው የተማርነው። ዛሬ ፌስቡክ ቀን ነው እንዴ? አብረን ነው የተማርነው። ያለውን ግድብ አፍርሶታል። አብረን ነው የተማርነው። እሺ ተረድተኛል አይደለ? ልጁ ጋር አብረን ነው የተማርነው። ከዛ ፌስቡክ ላይ ተገናኘን። ያው በፌስቡክ ተገናኛችሁ የሚለውን እንይዘዋለን። ግን አብረን ነው ሲሪየስ አብረን ነው የተማርነው። አንድ ላይ ነው የተማርነው። አንድ አካባቢ የአንድ ከተማ ልጆች ነን። እሺ ቀጥይ። እሺ ከዛ እኔ ወደ ዱባይ መጣሁኝና በፌስቡክ ተገናኘን። ወደ 2 ዓመት ምናምን አወራን። እሱ ዩኒቨርሲቲ ተማሪ ነበረ። ከዛ በመሀል እኔ ፌስቡክ ቀየርኩ፣ ዝም ብዬ ሳልነግረው ምናምን ፌስቡክ ቀየርኩኝና ተለያየን ማለት ነው። ከዛ ተለያየን። ከ3 ዓመት በኋላ አሁን በአዲስ ዓመት ኢትዮጵያ ስሄድ በቃ ልመለስ 1 ወር ሲቀረኝ ምናምን በአካል ተገናኘን መንገድ ላይ እና ተገናኘን። ደንግጦ ምናምን ነበር፣ እኔም ደንግጬ ነበረ። ወንድም ያብረኝ ስለነበር ዝም ብዬ ሰላም ነው ምናምን ተባባልና ተላለፍን ማለት ነው። ከዛ ስልኬን አፈላልጎ ምናምን ደወለልኝ፣ አወራ እና በቃ ላይ እኮ የምጠይቀው ሰው ግራ ገብቶኝ ያጣፍተሽ ነው ምናምን ብላወራና ያለሁን ፌስቡክ ቀይሬ ነው በቃ ማንም ጋር ማውራት ስላልፈለኩኝ ነው ምናምን ተባባልን፣ አወራን። ከዛ ያው 1 ሰዓት አካባቢ ለምን አንገናኝም ምናምን በቃ ያለውን ነገር ነገረኝ። እንዴት ያን ሁሉ ነገር አውርተን ትጠፊያለሽ ምናምን አለ እና 1 ቀን ተገናኘን። ዝም ብለን ለ1 ሰዓት ያክል ምናምን ተገናኘን፣ ሰላም ተባባልን፣ አወራን ምናምን ተለያየን። ከዛ ተለያየን
ያው ማለት ከተለያየም በኋላ በጽሁፍ ምናምን ስናወራ ማለት እኔም ስቲል ሲንግል ነኝ እሱም እንደዛ ነው እና በቃ እንዴት የዛኔ ብዙ ነገር አውርተን ጠፋሽ ምናምን አለ። እንደ አዲስ ማውራት ጀመርን። ከዛ እንደ አዲስ ማውራት ጀመርን። ድጋሜ ደግሞ አንድ ቀን እንደዚህ ተገናኘን። እኔ ብዙ ጊዜ ያው ቤት ቁጥጥር አለና አልወጣም አይመቸኝ። ለአንድ ለ2 ሰዓት አሁንም ድጋሜ ተገናኘን። ሻይ ቡና ምናምን ብለን ተለያየን። ከተለያየን እና እኔ በቃ በቅርብ ልሄድ እንደሆነ ምናምን ነገርኩት። በቃ እንዴት እንደዚ ይሆናል እና ቢያንስ 1 ወር ጨምሪና በደንብ እንገናኝ እናውራና ሽማግሌ ልኬ ቀለበት አድርገ ምናምን ትሄጃለሽ አለኝ። ከዛ ሲለኝ እኔ ኦልሬዲ ትኬት አለኝ ይበላሽብኛል አልቆይም ምናምን እና በሁለተኛው ስንገናኝ ሁለተኛ ላይ ተገናኘን ስልክ ሲሸኘኝ ወንድሜ አይተው ነበረ እና ወንድሜ አይተው ነበረ። በቃ ያው ወንድ ልጅ መቼም ለእህቱ ጥሩ ነገር ነው የሚያስበው። እዛው ደግሞ እንዳልኩ አንድ ከተማ ላይ ስለሆኑ ይተዋወቃሉ እና በጭራሽ እንዴት ከዚህ ልጅ ጋር አንቺ ኦኬ አብራችሁን የተማራችሁት ልታውቂው ትችላለች፣ ግን ያኔ የምታውቂው ልጅ አይደለም፣ ጥሩ ሁኔታ ላይ አይደለም። በቃ ልክ አሁን እኔ ገጠር ነው ገጠር የማይፈለግ አይነት አሁን የሚጠጣ የሚያጨስ ምናምን አይፈልጉም። ልጁ እንደዚ አይነት ሁኔታ ላይ ያለ ልጅ ነው ምናምን ነገር አለኝ ማለት ነው። እና በቃ ለእናቴ ምናምን ነገር ተናገሩኝ። እኔ ለአንቺ ጥሩ ነገር ቢሆን እኮ ችግር የለውም፣ የራስሽ ህይወት መመስረት ያለብሽ እድሜ ላይ ነሽ እና እንደዛ ምናምን ነገር አሉኝ። እሺ ብዬ እኔ የሚያው ሰዓቴ መመለሻ ደርሶ ነበረ። ኦኬ ብዬ ድጋሚም አልተገናኘንም። ተመለስኩኝ ወደዚህ። በቃ የዛኔ ተገናኘን፣ 2 የተገናኘን ያው ረዥም ሰዓት በደንብም አላወራንም። ተገናኘን፣ ተለያየን እና አሁን ላይ ያወራኛል ልጁ ማለት ነው። እና እኔ ያለውን ነገር በስነስርዓት ነገርኩት። አዎ እኔ ቤተሰብ እንድንገናኝ አልፈቀደም፣ አንተ ደግሞ እንደዚህ ታደርግ ነበር ስለው አዎ አልተሳሳቱም፣ ወንድምሽም ያለሽ ነገር ልክ ነው። አዎ አጨስ ነበረ እጠጣ ነበረ፣ ግን ነበር ነው። አሁን ላይ እንደዚ አይነት ነገር ላይ አይደለሁም ምናምን አለ። ግን እንደዛ ሆኖ ያው ከልቤ ባይሆንም እያወራ ምናምን ነበረ እና አሁን ላይ ማለት ነው ኦኬ ያኔ የተወሰነ አውቀዋለሁ፣ የበፊቱን ማንነቱን አውቀዋለሁ። አንድ ሰፈር ነን፣ ሰፈር ባይሆንም ያው አንድ ከተማ ላይ ነን። የሆነ ሜቢ እንደው ጥሩ ነገር በመሀላችን ይፈጠር ይሆናል ብዬ እናወራለን በኢሞ። ከዛ ግን በቃ የሆነ ሰዓት ላይ ይደውልና ለ2 ቀን ምናምን ይጠፋል። እደውላለሁ ይላል መልሶ ይጠፋል። ከዛ እኔ ድሮም አላማረኝም ብዬ ቁጥሩን ድልትልት ምናምን አልቦልከውን፣ ግን ድልትልት ሳያደርግ ድጋሚ 2 ቀን ምናምን ቆይቶ ድጋሚ ይመጣል እና አሁን የሆነ ግራ የሚያጋባ ሁኔታ ላይ ነው ያደረገኝ። እና ምን ትመክረኛለህ? እስቲል የሚያወራኝ ግን በቃ ለቀጣይነት እንዳለው ነገር እንደዛ ነው የሚለኝ ማለት ነው ልጁ። ቁጥሩን ድልትልት አድርጎ ይመጣል ይሄዳል ማለት ነው ቁጥሩን እደልተዋለሁ እኔ ማለት ነው እንዳልጽፍ ብዬ። ከዛ ግን ይደውላል መልሶ። ከዛ ደግሞ አወራዋለሁ ሲደውል። ከዛ እሺ ወይ ስራ ላይም ከሆነ ሊሆናል፣ ግን ቢያንስ ሰው 24 ሰዓት ሙሉ ስራ ላይ ሊሆን አይችልም። 2 ቀን 3 ቀን ሙሉ በስራ ቢያንስ መደውል ባይመቸው ቴክስት መጻፍ ይችላል። ግን አሁን የሆነ ሰዓት ላይ ይደውልና እናወራና ምናምን በኋላ እደውልልሻለሁ ይላል። 2 ቀን አይደውልም። ከዛ ዝም ብዬ 2 ቀን ብቻ አይደለም ሳምንትም ምናምን የማይደውልበትም ጊዜ አለ። ከዛ እኔ ምን አስባለሁ ማለት ይሄ ልጅ ከልቡ ቢሆን ኖሮ ለእኔ 5 ደቂቃ በቴክስት ማውራት አትሆኑ መደውል ምናምን አይመቸው፣ ግን በቴክስት መጻፍ ጊዜ አትሆኑ እንደዚህ የሚለው ብዬ ፍጭ ብዬ አጠፋዋለሁ ቁጥሩን ከስልኬ ላይ ማለት ነው እንዳልጽፍ ምናምን። ከዛ እኔ አጥፍቼ እፍ ባልኩኝ ሰዓት እሱ ይደውላል። እና አሁን ምንድን አንተ ምን ትመክረኛለህ? አንቺ የት ነው ያለሽው? እኔ ከኢትዮጵያ ውጭ ነው ያለሁት። አሁን ይደውላል አንቺ ጋር? አዎ ይደውላል። በምን ያህል ጊዜ ነው የምታወሩት?
በ3 ቀን በ4 ቀን ምናምን ቆይ ትንሽ ቆይቼ እደውልሻለሁ ይልና ግን በ3 ቀን ወይ በ2 ቀን ምናምን ነው የሚደውለው። ቃሪያ በምትመጣ ሰናፍጭ ጣል ጣል ያለባትን ነው የምንወጋሽ። ሊለበልብሽ ይችላል በስሱ ማለት ነው። ውሽሞች አሉት። አሁን ይሄ ገብቶሻል። እንደፈለገ እየሄደ የሚመጣው 3 ቀን 4 ቀን ልክ ሚስቱ ስደውል ምናምን ነው ቋ እንዲመልሽ ልደውልሽ ቤቢዬ ምናምን ብሎሽ ይረሳዋል ማለት ነው። ከዛ 3 ቀን ምናምን በኋላ እረፍ ሲል ወይ ውሽማው ስትሄድ ምናምን ትዝት ይሁና ይደውልልሻል። የጨበራ ተስካር ይባላል። ይኸው አለምክንያት ሰው ከሄደ አለምክንያት እንዳይመጣባችሁ፣ በምክንያትም እንዳይመጣ። በዚህ እራሳችሁ ናችሁ ህይወታችሁ የምታስከብሩት። እናንተ ባለቤቱ የናቀውን አይደል ተረቱ፣ ባለቤቱ የናቀውን እናንተ ራሳችሁን ንቃችሁት እንዴት ሌላ ሰው እንዲያከብር ትጠብቃላችሁ? አትሊስት እንኳን ይቅርታ ይጠይቅሽም እኮ ገብቶሻል። እንደው ጊዜ አቶ ምናምን ይመስልሻል? እኛ ወንዶች ቢዚ ሆነን አናውቅም። እኔ ልንገራችሁ አንድ ሀቅ። እኔ እውነት ስናገር ያው ስለሚጎረብጣቸው ብዙ ሰዎች ያው እውነት ስትናገሩ ሀሰተኞች ሊጠሏችሁ ግድ ይላል። እንደውም ሀሰተኞች ካልጠሉኝ እኔ ልክነቱ አይታየኝም። እውነቱ ያ ተወደደም ተጠላም እኛ ወንዶች ቅድሚያ የምንሰጠው ነገር ነው እንጂ ያለው ቢዚ አንሆን። ቢዚ የሚባል ሰው ምድር ላይ የለም። በአጠቃላይ ይህን ሀቅ ልንገራችሁ፣ ምንም አያመጣም። ማንም ቢዚ አይደለም። ቅድሚያ የመስጠት ጉዳይ የፕራዮሪቲ ጉዳይ ገብቷችኋል? እኔን አሁን ደውለሽልኝ አሁን ከዚህ ስወጣ አሌክሳንዴ ምናምን ይቅርታ ቆይ ቢዚ ነኝ ካልኩሽ ከአንቺ ቅድሚያ የምሰጠው ሌላ ጉዳይ አለኝ ማለት ነው። ከዛ ሰው ቅድሚያ ለአንቺ ምሰጥ ከሆነ ቢዚ አይደለሁም። እስቲ ያን እዛ ነገር ላይ አሁን ቢዚ ነኝ ይላሉ ለዛም ነገር። ስለዚህ የቦታ ሁኔታና ቅድሚያ የመስጠት ጉዳይ ነው እንጂ ቢዚ የሚባል ሰው ምድር ላይ ኖሮ አያውቅም፣ ወደፊትም አይኖርም። ቢዚ ነኝ ካላችሁ አንድ ሰው በሌላ ነገር ተጠምጃለሁ፣ ከአንተ ቅድሚያ የምሰጠው ሌላ ጉዳይ አለኝ እያላችሁ። ስለዚህ የሰውዬ ከአንቺ የሚሰጠው ሌላ ብዙ ጉዳዮች አሉት። ጉዳዩ ካልሆንሽ ሰው ጋር ምን ትሰሪያለሽ? 3 ቀን ሙሉ ትዝ ከማቲ የሆነ መደበሪያ የሆነ ሲፈልግ ምናምን ደስ ሲለው የሚደውልሽ በ3 ቀን በ4 ቀን አንቺ እኮ ከልብሽ ነው የምታወሪው። እንደሱ ስራዬና ጉዳይ ብሎ አልያዘሽም እሱ። ስለዚህ ራስሽን ሪስፔክት አድርጊ። ራስሽን በዚህ መጠን ንቀሽው በመጣ ቁጥር ሄሎ ወይ ሲሄድ ደግሞ ሄና የሰውዬ ምናምን ብለሽ ደግሞ ስልኩን ማጥፋት። ከዛ ደግሞ ወይኔ ፍቅር እንዲህ እኮ ቢዘውኝን ማማዬ ቤቢዬ ቤብ እማዬ ያው የዘንድሮ አባና እማ ነው የሚባወጥ እማ ሲልሽ ልብሽ ፍስስ። ከዛ ያደረገው ነገር በሙሉ 3 ቀኑ ይረሳል። ሪስፔክት አድርጊ ራስሽን። ቀልድ የለም፣ ይሄ ህይወት ነው። በዛው ድርግም ብሎ ሲሄድ አንድ ሰው ሱኪቱን ንቀይ መልሶ እንዳይበራብሽ። ተግባባን? እሺ ወንድሜ፣ እሺ ቴንኪው በጣም አሌክስ። እግዚአብሔር ያክብረው። ሴቶች ላይ ለምታደርገው ነገር ክብር ይገባሃል። ትዕግስትህ በቃ አልቅሰውም ተናግረውም እስኪጨርሱ ድረስ የምታገሰው በአንተ ልክ ሰው አይቻላቅም። እግዚአብሔር እጥፍ እጥፍ አድርጎ ይክፈልህ ነው የምልሽ የእኔ ወንድም። አሜን። አመሰግናለሁ። አሁን አይዋጥላችሁም ሰዎች ትንሽ ሊያቅለሸለሻቸው ይችላል። ግን ምን ላድርግ? እውነት ነው ሀቅ። ቢዚ አይደለህም፣ ይቅርታ። አንቺም ቢዚ አይደለሽ። ቅድሚያ የምትሰጪው ጉዳይ ስላለ ነው፣ አለቀ። እና ቢዚ ስለሆነ ነው ማያወራኝ ምናምን ብላችሁ ወይ ፍቅረኞቻችሁን ጉዳይ ምናምን እናንተ በቃ እነሱን ልክ እንደሆነ አይደለም። ቅድሚያ እየሰጠሽ አይደለም። እውነታው እሱ ተወደደም ተጠላ። ግጥም ያልሽኝ ልጅ አለሽ የተነበረን ስራ ላይ ረፍት ላይ ጉዞ ላይ ተኝታችሁ ተነስታችሁ ቢሮ ውስጥ የተለያየ ሀገር በተለያየ አይነት አየር ጸባይ ነው እየተከታተላችሁ የነበረው። እወዳችኋለሁ በእውነት። እዚህ ከእናንተ ጋር ማሳለፈው ሰዓት በጣም ውዱ ሰዓት፣ በሚሊየን ብር ማልቀየው። እሺ በጣም ኤክስፔንሲቭ የሆነው ሰዓት በጣም ወድጄው
ደስ ብሎኝ እየጣፈጠ የሚያልቅ ሰዓታችን ሰው ነገ እንገናኛለን በተመሳሳይ ሰዓት። የጨነቃችሁ የከፋችሁ ብቸኝነት የሚሰማችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ መተንፈስ ፈልጋለሁ የምትሉ ሰዎች ኑ አዳምጣችኋለሁ። እሺ ማንም ሳያቋርጣችሁ ማንም ሳያቆማችሁ እንዲሁ የውስጣችሁን ተናግራችሁ ትጨርሱታላችሁ። አበቃው ስትሉ እኛ ሀሳብ እንሰጥበታለን። እሺ ያን መርቀን እሺ ተወደዱ ተከበሩ በሄዳችሁበት የሰው ፍቅር ይስጣችሁ። ከህፃን እስከ አዋቂ የረገጣችሁበት መሬት የሰራችሁት ነገር በሙሉ ይባረክ። የነካችሁት ሁሉ ወርቅ ይሁን ይለምልም። የሰራችሁት ብዙ ይሁን። ያልታሰበ ሲሳይ ይስጣችሁ። ደስታ ሰላም ቤታችሁን አንኳኩቶ ይግባ። አሁን ከዛሬ ጀምሮ ሰላም ቤታችሁ ይግባ፣ ደስታ ቤታችሁ ይግባ፣ ሳቅ ቤታችሁ ይግባ። ክፉ አይግጠማችሁ፣ ሁሌ ቀና አይግጠማችሁ። ሀዘን አያገኛችሁ፣ ሁሌ ሳቁ፣ ደስታ ቤታችሁን ይምላው። ጤና ይስጣችሁ፣ አትታመሙ። ህመም ከህይወታችሁ ይራቅ። ሁሌ ጤና፣ ሁሌ ሰላም ይሰማችሁ። ያገኛችሁትን ሰርታችሁ ያገኛችሁትን በሚሊየን በቢሊየን እጥፍ አባስቶ ያበርክትላችሁ። ቆጥራችሁ ማጨረሱትን ሲሳይ ይስጣችሁ። ጸጋ ያልብሳችሁ። እኔ እኮ አልመረቅ ጋይስ፣ እኔ ሼባ ነኝ። የኔ ምርቃት አሜን በል ጓድ። እንዴት እንደሚደርስ ታየዋለህ። ለማንኛውም ነገ እንገናኛለን። አጭር የሆናችሁ ቁመት ይጨምርላችሁ፣ ቁመት ያላችሁ ደግሞ ቁመታችሁን በልክ ያድርግላችሁ። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን